بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم إن شاء الله عقيدة المسلمين يا مسلمات عقيدة የሚጠቀስበት የሆነውን ኪታብ ከአቆምንበት እንቀጥላለን። ሁላችንም ኒያ እንዳንረሳ። ምክንያቱም አንድ ሰው በሚሰማው ተጠቃሚ የሚሆነው ኒያ ሲኖር ነው። ረሱል አለይሂ ሰላቱ ወሰላም ምን ይላሉ? ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ምሪኢን ማ ነዋ። ኢነመል አዕማሉ ቢንኒያት ስራ በኒያ ነው ይላሉ። ወኢነማ ሊኩሊ ምሪኢን ማ ነዋ ማንኛውም የነያውን ያገኛል ይላሉ። ስለዚህ አንድ ሰው በሚሰራው በሚሰማው ተጠቃሚ የሚሆነው ኒያ ሲያደርግ ነው። ስለዚህ ኒያ እንዳንረሳ ሊላሂ ተዓላ። ዛሬ የምናየው ጥያቄ 38 ነው። ማ ማዕና ቀውሊሂ ተዓላ ለም የሊድ ወለም ዩለድ። ሱረቱል ኢኽላስ ላይ ለም የሊድ ወለም ዩለድ የሚለው የቁርአን አያ ትርጉሙ ምንድን ነው የሚለውን ነው የምናየው ኢንሻአላህ። ማዕናሁ ነፍዩል ማድያ ወልኢንሒላል ዐኒላህ። አላህ ስብሓነሁ ወተዓላ የአንድ ነገር መሰረት ነው ወይም ከአንድ ነገር የወጣ ነው ወይም እንደ ፍጡራን በአንድ ነገር ይገባል ማለትን ማራቅ ነው ከአላህ ስብሓነሁ ወተዓላ ላይ። አላህ ስብሓነሁ ወተዓላ የአንድ ነገር መሰረት ነው አይባልም። እንደዚሁም ወደ አንድ ነገር ይገባል አይባልም። ከሱ አንድ ነገር ይወጣል አይባልም። ፈላሁ ላ የሑሉ ፊ ሸይ። አላህ ስብሓነሁ ወተዓላ እንደ ፍጡራን በአንድ ነገር ውስጥ አይገባም። ወላ የንሐሉ ሚንሁ ሸይ፣ ወደሱ የሆነ ነገር አይገባበትም። ወላ የንሐሉ ሚንሁ ሸይኡን ወላ የሑሉ ፊህ ሸይ፣ ወደሱ የሆነ ነገር አይገባም። ወላ የንሐሉ ሚንሁ ሸይኡን ማለት ከሱ የሆነ ነገር አይወጣም። ወላ የሑሉ ፊህ ሸይ፣ ወደሱ የሆነ ነገር አይገባበትም ማለት እንደ ልጅ ሆድ እናት ሆድ እንደሚቀመጠው ወደሱ የሆነ ነገር ይቀመጥበታል አይባልም። መሰረት ማለት ልክ እንደ አባት መሰረት ይሆናል አይባልም ማለት ነው። አላህ ሱብሓነሁ ወተዓላ በዚህ አይነት አይገለጽም። ቃለ አልኢማሙ ጃዕፈርን ሳዲቅ ታላቁ ዓሊም ምን ይላሉ? መን ዘዐመ አነ አላህ ፊ ሸይ፣ አላህ ስብሓነሁ ወተዓላ ፊ ሸይ የሆነ ነገር ውስጥ ነው ያለ። ፊ ሸይ ማለት ለምሳሌ ሰማይ ውስጥ እዚህ ቦታ ያለ ነው ብሎ የሚል ሰው አሉ። አው ሚን ሸይ ወይ ከአንድ ነገር ይወጣል ካለ፣ አው ዓላ ሸይ ወይ ከአንድ ነገር በላይ ነው ካለ፣ ፈቀድ አሽረክ ይሄ ሰው አጋርተዋል ይላሉ። ቁሸይሪ ሪሳለት ቁሸይሪያ ላይ እንዴት ተናገሩት ማለት ነው። ስለዚህ አንድ ሰው ያመነ ሆነ ውስጥ ነው ያለ ወይ ከሱ የሆነ ነገር ይገባል ይወጣል ካለ፣ አው ዓላ ሸይ ወይ ከሆነ በላይ ነው ከዚህ በላይ ከሰማይ በላይ ከአርሽ በላይ የሚል ከሆነ ፈቀድ አሽረከ አጋርተዋል ይላሉ። ስለዚህ አላህ ሱብሓነሁ ወተዓላ በሆነ ነገር የሚገባ አይደለም። እንደዚሁም ወደሱ የሆነ ነገር አይቀመጥበትም። እሱ ከሆነ ነገርም የሚወጣ ጌታ አይደለም ማለት ነው። ሲዩጢ ኢጅማዕን አስተላልፈዋል። የኢቲሓድ የሑሉል እምነቶች ከኩፍር እንደሆኑ ከእስልምና እንደሚያስወጡ ማለት ነው። ፈመን ቃለ ቢልሑሉል ፈዲኑሁ መዕሉል። አላህ ስብሓነሁ ወተዓላ በሆነ ነገር ይገባል ያለ ሰው ዲኑ ይሄ ልክ እንደ ቁስል የሚያም የሆነ ነው አሉ። ወማ ቃለ ቢልኢቲሓድ ኢላ አህሉል ኢልሓድ። በኢቲሓድ ንግግር የኢቲሓድን እምነት አንድ ሰው አያምንም ኢላ አህሉል ኢልሓድ፣ ይሄ ከሃዲያን ቢሆን እንጂ ይላሉ። ስለዚህ አላህ ስብሓነሁ ወተዓላ በሆነ ነገር ይገባል አይባልም። ሑሉል ማለት ፈሂየ ኢዕቲቃዱ አነ አላህ የሑሉ ፊ ገይሪሂ። የሑሉል እምነት ማለት እንዴት ነው? አላህ ስብሓነሁ ወተዓላ በአንድ ነገር ውስጥ ይገባል ማለት ነው። ለምሳሌ በፈጠረው በሰማይ ውስጥ በሆነ ነገር ይገባል ብሎ ማመን ይሄ ሑሉል ይባላል። ወአማ ዐቂደቱል ኢቲሓድ ፈሂየ
ኢዕቲቃዱ አህሊል ወሕዳ የአህለል ወሕዳ እምነት ነው። እሳቸው ምን ይላሉ? አነላህ ጁምለቱል ዓለሚ ዓለም ሁሉ አላህ ነው ይላሉ። ወኩሉ ሚንሃ ሙኽሪጁ ሚነል ኢስላም የሁለቱም ከእስልምና ያስወጣል። ምክንያቱም ዓለም አላህ ነው የሚሉት፣ ዓለም ሁሉ አላህ ነው ይላሉ። ስለዚህ ይሄ እምነት ትክክል አይደለም ማለት ነው። እንደውም አህሉል ወሕዳ ግማሾች ምን ይላሉ? አነ ጁዝኡ ሚነላህ እኔ ግማሽ አላህ ነኝ ብለው የሚሉ ሰዎች ናቸው። አላህ በእኛ ውስጥ ይገባል ብለው የሚያምኑ ናቸው አህሉል ወሕዳ የሚባሉት ማለት ነው። ስለዚህ የእነዚህ ሰዎች እምነት ትክክል አይደለም ማለት ነው። ልንጠነቀቅ ይገባል ማለት ነው። ስለዚህ ለም የሊድ ወለም ዩለድ ማለት ይህ ነው ትርጉሙ። አንድ ትልቅ ቂሷ ላስታውሳችሁ። አሸይኽ አብዱልቃድር ጀይላኒ ታላቅ ዓሊም ናቸው። ጀይላኒ ማለት በተለምዶ አብዱዬ እያሉ ሰዎች የሚጠሯቸው ማለት ነው። እሳቸው ታላቅ ዓሊም፣ ታላቅ የአላህ ባሪያ ናቸው። ሸይጧን አንዴ ሙተሸክለን ቢኑሪን ሙንበሱን ፊል ሀዋ በሀዋ ላይ የተረጨ ሆኖ ሸይጧን ግልጽ ሆኖ ምን አላቸው? ወቃለ ለሁ ያ ዓብዲ ያ ዓብደልቃድር አላቸው። እሱ ግን ምንድነው ልክ እንደ አላህ ሆኖ ሊያናግራቸው ነበረ። ከዛ ምን አላቸው? ያ ዓብዲ ያ ዓብደልቃድር አንተ ባሬ ዓብደልቃድር ሆይ አላቸው። አስቀጡ እንደከል ዋጅባት ካንተ ላይ አፍን አስቀጡ አንከል ዋጅባት ካንተ ላይ ግዴታን አስቅጨልሃለሁ ትቸልሃለሁ። ወአባሕቱ ለከል ሙሐረማት ወአባሕቱ ለከል ሙሐረማት ሐራምን ነገር ሐላል አርቄልሃለሁኝ አብቅቼልሃለሁኝ አላቸው። አብዱልቃድር ጀይላኒ ታላቅ ዓሊም ናቸው። ካንተ ላይ ግዴታ የሆነን ነገር ትቸልሃለሁ አላቸው። ሐራምን ነገር አብቅቼልሃለሁ አላቸው። ፈዕንደማ አንሃ ሼኽ አብዱልቃድር ሰላተሁ ሰላታቸውን ከጨረሱ በኋላ ሼኽ ቃለ ምን አሉ? ኸሲእተ ያ ለዒን አንተ ከስረሃል፣ አንተ የተባረርክ የተረገምክ አሉት። ፈቃለ ሸይጣን ምን አላቸው? ከይፈ ዓረፍተኒ ወቀድ አገወይቱ 70 ዓቢደን ሚን ቀብሊከ ቢሃዚሂ ጠሪቃ እንዴት አወቅከኝ አላቸው። ካንተ በስተፊት 70 ዓቢድን አላህን የሚገዛ 70 ዓቢድ አበላሽቻለሁኝ፣ ተመንገድ አውጥቻለሁኝ፣ እንዴት አወቅከኝ አላቸው። ፈቃለ ሼኽ አብዱልቃድር ምን አሉ? ከይፈ ተስቁጡ ዐኒ ልዋጅባት እንዴት ነው ከኔ ግዴታን የምትተውልኝ? እንደዚሁም ለእኔ ሐራም ነገርን እንዴት ነው የምታበቃልኝ? ወለም የሕሱል ሀዛ ሊሰይዲ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር ለረሱል ዐለይሂ ሰላቱ ወሰላም ያልተገኘ ነው። ረሱል ዐለይሂ ሰላቱ ወሰላም አሽረፈል ኸልቅ ናቸው። ከፍጡራን ሁሉ የሚበልጡ ተወዳጅ የሆኑ ናቸው። ስለዚህ ለሳቸው ይሄ ነገር አልሆነም። ስለዚህ እንዴት ለእኔ ሊቀር ይችላል? ወጂእተኒ ቢኑሪን አንተ ደግሞ የመጣኸው ልክ ብርሃኑ ነህ። ብርሃን ደግሞ መኽሉቁን ወላሁ ኻሊቁ ኑር አላህ ስብሓነሁ ወተዓላ ደግሞ የኑር የብርሃን ፈጣሪ ነው። ስለዚህ አላህ ስብሓነሁ ወተዓላ ኑር ነው አይባልም ማለት ነው። ስለዚህ ምን አሉት? አንተ የመጣኸው ልክ ብርሃኑ ነህ። አላህ ስብሓነሁ ወተዓላ ደግሞ የብርሃን ፈጣሪ ነው አሉ። ወተከለምተ ቢሰውቲን ወሐርፊን ወሉጋ አንተ ንግግርህ በድምፅ በሐርፍ በሉጋ ነው አሉ። ወከላሙላሂ ለይሰ ከከላሚና የአላህ ንግግር ደግሞ እንደኛ አይደለም። ወኩንተ ፊ መካን አንተ ደግሞ በቦታ ሆነህ ነው እንደዚህ ማለት ያስከው። ወላሁ ላ የስኩኑል አማኪን አላህ ስብሓነሁ ወተዓላ ደግሞ ቦታ ላይ የሚሰፍር አይደለም አሉት። ታላቁ ዓሊም አብዱልቃድር ጀይላኒ ማለት ነው። ስለዚህ ሸይጣን ሰዎችን እንደዚህ እያደረገ ያታልላል ማለት ነው። እዚህ የምናየው ምንድነው? ሰዎችን ያታልላል። በብዙ አይነት ሊመጣ ይችላል። ስለዚህ ሊኸይልበት ይችላል። ልክ አሁን እንደሚኸይልባቸው ሰዎች አላህ ስብሓነሁ ወተዓላ
በቦታ ነው፣ እግር አለው እጅ አለው በቦታ ነው እያሉ እንደሚሉት ማለት ነው። ግን እሳቸው ዓሊም ተወዳጅ ስለሆኑ አወቁት። ስለዚህ አላህ ሱብሓነሁ ወተዓላ ከዚህ ምን እንይዛለን? ከፈጠረው እንደማይከጅል፣ ከቦታ ሰማይ እንደማይኖር፣ ንግግሩም እንደዚሁ ሐርፍና ድምፅና ሉጋ እንዳልሆነ እንረዳለን ማለት ነው። አላህ በሰማነው ተጠቃሚ ያለህ አድርገን። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን።